ሰላም የፍትህ ፕረስ ተከታታዮች፣ ዛሬ አንድ የጀርመንኛ ተረት እነግራችኋለሁ። የተረቱ ርዕስም የአህያዋ እና የአባትና ልጁ ተረት ተብሎ ይታወቃል። ከዕለታት አንድ ቀን አንድ ሽማግሌ ወፍጮ ፈጭና ወጣት ልጁ አህያቸውን እየነዱ አህያዋን ለመሸጥ ወደ ገበያ ይዘዋት ይሄዳሉ። በጉዟቸው መንገድ ላይ የሚያልፉ ሰዎች አገኟቸውና ሳቁባቸው። እንዴት ያለ ሞኝነት ነው! አህያዋ ተሰቅለው ኮርቻቸው ላይ መቀመጥ ሲችሉ በእግራቸው ለምን ይሄዳሉ? በማለት ከሦስቱ ደንቆሮ ማን ነው እያሉ የተሳሳቁ ሄዱ። ሽማግሌውም ወዲያው ልጁን ከአህያዋ ጀርባ ላይ ውጣ አሉትና ራሳቸው በእግር መጓዝ ቀጠሉ። ነገር ግን ጥቂት እንደተጓዙ ሌሎች ሰዎች አገኟቸው። አይ ወጣት አህያዋ ላይ ተፈናጦ ይህ አባቱ ግን በእግር ይጓዛል፣ ለሽማግሌው አክብሮት የለውም አሉ። ወፍጮ ፈጩም ወዲያው ልጁን አስወርዶ ራሱ አህያዋ ላይ ወጣና ልጁ በእግሩ እየሳበ መሄድ ጀመሩ። አሁንም መንገድ ላይ ሲያልፉ ሴቶች አገኟቸው። ምን አይነት ስስታም ሽማግሌ ነው! ራሱ በምቾት ተቀምጦ ምስኪን ልጁን በእግር ያስሄዳል፣ አፍረተ ቢስ እያሉ ማሽሟጠጥ ጀመሩ። ሽማግሌውም አህያዋን ላለማድከም መርጦ የነበረ ቢሆንም ሰዎችን ለማስደሰት ፈልጎ ልጁን ከሱ ኋላ በአህያዋ ላይ እንዲቀመጥ አደረገና ጉዟቸውን ቀጠሉ። ገና ብዙ ሳይሄዱ ሌሎች ተጓዦች አገኟቸው። ወይኔ ድሃዋን እንስሳ ማድከም! እንዴት ጨካኞች ናቸው! ይህችን ምስኪን አህያ ከማሸከም ከማዛል ይልቅ እነሱ አህያዋን መሸከም አይሻላቸውም? በማለት እያፌዙ ሄዱ። ወፍጮ ፈጭ አባትየው አሁን ሙሉ በሙሉ ተስፋ ቆረጠ። ሁሉንም ለማስደሰት እሞክራለሁ፣ የመጨረሻ ሙከራችን ይህ ይሁን አለ። ስለዚህ አህያዋን አውርደው እግሮቿን በገመድ ካሰሩ በኋላ በዱላ አንጠልጥለው አህያዋን ተሸክመው ወደ ከተማዋ ገቡ። ሕዝቡም ይህን አስቂ ነገር ሲያይ ጮክ ብሎ መሳቅ ጀመረ። የፌስ ጮኸት ሲበዛበት አህያዋ በፍርሃት ተናወጠች። ገመዱም ተበጠሰና ወዲያው በአቅራቢያው ወዳለው ወንዝ ውስጥ ዘው ብላ ገብታ ሰጠመች ይባላል። ከተረቱ የምናገኘው ወሳኝ ትምህርት አለ። ይኸውም ሁሉንም ለማስደሰት በምንሞክርበት ጊዜ ማንንም ሰው ማስደሰት እንደማንችል መገንዘብ እንዳለብን ነው። የሌሎችን አስተያየት ሁልጊዜ ለመቀበል መሞከር ወደ ጥፋት ወይም ውድቀት ሊያመራ ይችላል። በራስህ ልቦናና ውሳኔ መመራት የተሻለ አማራጭ ነው። ይህ ተረት የጀርመንኛ ዝነኛ አስተማሪ ተረት ተብሎ ቢታወቅም ይህ ተረት የጀርመን ዝነኛ አስተማሪ ተረት ተብሎ ቢጠራም መልእክቱ በጣም ዓለም አቀፋዊ ነው እና ይሄን ይመስላል። አስተያየት ካላችሁ በኮሜንት ሳጥኑ ኮሜንት አድርጉልኝ። ስለተከታተላችሁኝ አመሰግናለሁ። በሚቀጥለው ፕሮግራም እስከምንገናኝ ደህና ሁኑ።